በጣም ቆንጆ ጊዜ ያሳልፈናል። አሁንም ደግሞ ጥሩ እንደምናሳልፍ ተስፋ አደርጋለሁ። በሚቀጥልበት ደረጃ ይሄንን ሰርቪስ ዲሊቨራብል ኢምፕሩቭ የምናደርግበት ጊዜ ነው። ፕሪቪሌጅ ሬስቶራንት ኦነሮችን ከልብ ነው ማመሰግነው። መጪው 2026 የሰላም፣ የጤና፣ የአንድነት በተለይ ደግሞ አገራችንን ኢትዮጵያን ከጦርነት ከችግር የምትወጣበት ዓመት እንድትሆን እመኛለሁ። እንግዲህ ተመልካቾቻችን አሁንም ተመልሰናል ከዚህ ከቶሮንቶ ፕሪቪሌጅ ሬስቶራንት እና ባር ነው የምንገኘው። እንግዲህ ፕሪቪሌጅ በሳምንት 7 ቀን ክፍት የሆነ ሬስቶራንት ነው። መጣችሁ እንድትዝናኑ እንደ ብርሃን ቴሌቪዥንም ጋብዛለሁ። እዚህ የፕሪቪሌጅ ተጠሪ ዋና ባለቤትም አጠገቤ በቀኝ በኩል ተቀምጧል። ፕሪቪሌጅ እንዴት ነው ስራው? በአጠቃላይ አዲሱን ዓመትስ ምን አሰባችሁ? 2026 በደስታ ለመቀበል ብዙ ዝግጅት እያደረግን ነው። ስፔሲፊክሊ ኒው ይርስ ኢቭ አንዳንድ ነገሮች ያዘጋጀ ነው። ለምሳሌ አሁን የራት ፕሮግራም አዘጋጅተናል። ኤርሊ ለሚመጡ ሰዎች ራት ፕሮግራም አለን። ማታ ደግሞ ኢንተርቴይንመንት ካውንትዳውን ኢንተርቴይንመንት አለ። ከኮሚኒቲው ጋር አንድ ላይ የሀበሻ ኮሚኒቲ ተሰብስበን የ2026 አዲሱን ዓመት ለመቀበል ብዙ ዝግጅት እያደረግን ነው። ዲጄ አለ፣ ኮክቴል አለ፣ ዲጄም አለ። አዎ ኦፍ ኮርስ እዚህ ቢኖር በጣም ደስ ይለናል። ውድ ጓደኛችን ቤተሰባችን ማለት ነው ሲስኮ እዚህ ይሆናል። በኢንስታግራም እና በቲክቶክ ሃንድል እንደሚታወቀው እንግዲህ ዲጄ 6 ይኖራል እዚህ። ከዛም የበለጠ ደግሞ ያው ሌሎች እኛ የምናዘጋጀው የቤቱን ፕሮዲዩስ የሚያደርገው ነገሮች ላይ ኮክቴል አለ፣ ዋይን አለ እንደ ኦፕሽን፣ ሌሎች መጠጥም የሰውን ፍላጎት ለማሟላት ብሮደር የሆኑ ኦፕሽኖች ነው ያዘጋጀ ነው። ስንት ሰዓት ነው ሬስቶራንቱ የሚከፈተው? የዛን ቀን በር የምንከፍተው 12:30 PM ነው። ለኒው ይርስ ዲነር ፕሮግራም የሚመጡ ሰዎች ከ5:30 ጀምሮ እንቀበላለን። ሬዘርቬሽን አሁንም እየተቀበለ ነው። ግን ያው አሁን ኒው ይርስ ኢቭ ስለሆነ ትንሽ አድቫንስ ኖቲስ ያስፈልጋል። ላስት ሚኒት ሬዘርቬሽን ኢትስ ሊሚትድ ለማለት ነው። ዋክንም የሚመጡ ሰዎች ለማስተናገድ ዝግጁ ነን። ኦብቪየስሊ በዛ ደረጃ እንግዲህ እዚሁ እንዳለው 2026ን የሆነ ዊሽ አድርጋ እንግዲህ ደስ የሚለው ፓርት የሀበሻ ኮሚኒቲ እንደዚህ ተሰብስበን ስናከብር ደስ ይላል። ለሁላችሁም መልካም አዲስ ዓመት እንመኛለን። የሚቀጥለውን ብሌሲንግ ለእሳቸው እናስተላልፍና ተመልካቾቻችን 2025ን በብዙ ውጣ ውረድ፣ በብዙ ደስታ፣ በብዙ ሀዘን ብዙዎቻችን አሳልፈናል። ሀገራችን ላይም የተለያዩ ችግሮችም አሉ። ጦርነት አለ፣ አይካድም። ጋዜጠኛ አይደብቅም። ችግር አለ። እግዚአብሔር አምላክ ፈጣሪ ይህን ነገር እንዲያስቆምልን ሁላችንም መጸለይ መተባበር አለብን። ነገር ግን ደግሞ እዚህ ደግሞ ካናዳ የምንኖር ኢትዮጵያኖች ደግሞ በአንድነት በመከባበር በፍቅር መጪውን 2026ን እንደምንቀበል ባለሙሉ ተስፋ ነኝ። ወደ ነፃነት ጋር መለስና ነፃነት በተለይ ባለፈው 3 ዓመታት ውስጥ በጣም ይገርማችኋል ተመልካቾቻችን። እኔ ያው ጋዜጠኛ ስለሆንኩኝ በጣም የተከታተልኩት ስለሆነ እጅግ በጣም ብዙ የተማሩ ኢትዮጵያውያኖች ከኢትዮጵያ ሙፋርበዋል። ወደ 150 ሜዲካል ዶክተር እዚህ ናቸው ያሉት፣ ኢንጂነሮች፣ አይቲ። በቅርብ ቀን ደግሞ በጣም የሚገርማቸው ነገር 15-20 የሚሆኑ የተለያየ ዩኒቨርሲቲ ፕሮፌሰሮች ሙቭ አድርገዋል። እንግዲህ ኢትዮጵያ ውስጥ ባለው ችግር ነው በዚሁ የሚንቀሳቀሱት እንጂ የኢኮኖሚ ብቻ ችግር አይደለም፣ የፖለቲካ የተለያዩ ችግሮች አሉ። እንግዲህ ሀገራችን ሰላም ካደረገን ወደፊት ይመለሳሉ። ግን
በዛን ሰዓት ላይ በችግር ሰዓት ደግሞ የዚህ ሬስቶራንት ባለቤት እነ ነፃነት ለማህበረሰባቸው ደርሰዋል። ይሄ በየአመቱ አናውንስ መደረግ አለበት። ምክንያቱም አንድ ማህበረሰብ አንድ ሰው አንድ እርዳታ ሲያደርግ ሌላውም ደግሞ ነቃ ብሎ እንዲያደርግ መሆን አለበት ላለው ነፃ እንደው በዛን ሰዓት በችግሩ ሰዓት ከኢትዮጵያ ማህበር በቶሮንቶና አካባቢ ጋር ተባብራችሁ ይሄን ቤት ለቃችሁ አስቀምጧል። ምን አይነት ስሜት ነበረ የተሰማሽ? እንደው ለተመልካቾቻችን ንገሪኝ። የዓመት በዓል ነው እያከበርን ነው፣ ግን መወያየት ስላለብን እውነት ለመናገር በጣም ነው ደስ ያለኝ። ማለት እኛ ከሀገራችን ወጥተን እዚህ ብዙ ቆይተን ሌላን ሰው ለመርዳት ለመቀበል ዌልካም ለማድረግ ፒተር ስትሪት ላይ ብዙ አበሻዎች ሻንጣቸውን ይዘው እዛ ተገኝተዋል ሲባል ደወልኩለት እና ሰምቻለሁ እንደዚህ ከኢትዮጵያ ማህበር ጋር እየሰራሁ ነው አለኝ እና ወደ 20-30 የሚሆኑ ናቸው እንደዚህ ደርድረው ተኝተው እኛ መተን ስንጠይቃቸው አብረናቸው ስንበላ በጣም ደስ የሚል ፊሊንግ ነበረ። ማለት እኔ ልሆን እችላለሁ እዛ ቦታ ላይ። ስለዚህ እኔም ለወገኔ ይሄን ኦፖርቹኒቲ ካለ ዋይ ኖት በማለት አድርገነዋል። ደስ ነው ያደረገው። ያ ተመልካቾቻችን እርዳታ ኢትዮጵያውያኖች በጣም ጥሩ ማህበረሰብ ነው። እንደዚህ አይነት ደግሞ እርዳታ አናውንስ ማህበረሰቡ ማወቅ አለበት። እዚህ ፕሪቪሌጅ ኦነሮች ናቸው ይሄንን ነገር ያደረጉት። በብርሃን ቴሌቪዥን ተመልካቾች ስም ፕሪቪሌጅ ሬስቶራንት ኦነሮችን ከልብ ነው ማመሰግነው። ከዚህ በኋላ የምጠይቃችሁ ጥያቄ 2025ን እንዴት አሳለፍሽ? 2026ንስ ምን ትጠብቂያለሽ? ይሄ ብዙ ጊዜ ነጮች 2026 እንዲያረጋለው እንደዚህ ይሆናለው፣ ስፖርት ሰራለው፣ ዩኒቨርሲቲ ገባለው ብዙ ነገር የሚሉት አሉ። 2025 በጣም ቆንጆ አመት ነበረ። ደግሞ 2026 የበለጠ ጥሩ እንደሚሆንልን ተስፋ እናደርጋለን። ኮሚኒቲያችንን በዚህ አጋጣሚ በጣም እናመሰግናለን። ፕሪቪሌጅን ከፍተን 1 አመት ሆነን በቃ ሁሉም ሰው ከስተመሮቻችን፣ ጓደኞቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ወንድሞቼ አብረውን ለደከሙት ሰዎች ሁሉ በጣም ቆንጆ ጊዜ ያሳልፈናል። አሁንም ደግሞ ጥሩ እንደምናሳልፍ ተስፋ አደርጋለሁ። አመሰግናለሁ። ቀጥይልኝ። 2025 በጣም ቆንጆ አመት ነበር። እግዚአብሔር ረድቶን በሰላም በጤና መውጣት መግባት ስለቻለን፣ ስራ መስራት ስለቻለን፣ ጠዋት ስላነጋልን ጌታ እግዚአብሔር እናመሰግናለን። አሁን ደግሞ የሚቀጥለውን አመት እግዚአብሔር ሁሉ ለእያንዳንዳችን በሚያስፈልገን መጠን እንዲረዳን የመልካም ምኞቴ ነው። አዲስ አመትን በየሰላም የጤና የደስታ ያደርግልን። ሞር ከእግዚአብሔር ጋር የምንጣበቅበት እንዲሆን እመኛለሁ። 2025ን አሳልፈሽ ደረሰ 2 ቀን 2026ን በአጠቃላይ ያሳለፍሽውንና ዊሽ የምታረጊውን ማድረግ የፈለግሽውን 2025 በጣም አሪፍ ነበረ። አሪፍ ጊዜ ነበር ያሳለፍኩት። 2026 ደግሞ እግዚአብሔር ያስበልኝ ነገር በሙሉ ጥሩ ነገር ይሰካልኝ ነው። እንግዲህ 2025ን እያሳለፍን ነው። 2025 ምን እናሳለፍሽ? 2026ንስ ዊሽ የምትፈልጊው ነገር ማድረግ የምትፈልጊው ነገር ተናገር። እኔ ደግሞ በኋላ እናገራለሁ። እኔ ሞቅ ያለ ነው። እሺ ቴንክ ዩ 2025 ያው ከፍታም ዝቅታም ያለፈበት ጊዜ ነበረ። ከ2026 ደግሞ ከ2025 ላይ ያሉትን ነገሮች አስተካክለን ተምረንባቸው 2026 በእቅድ የምንጓዝበት አመት ይሆናል ብዬ አስባለሁ። የሰላም የጤና የፍቅር እንዲሆንልን መጪው ዘመን እመኛለሁ። አመሰግናለሁ።
በድጋሚ ተመልካቾቻችን አሁን ተመልሰናል። እንግዲህ 2025 እየተገባደደ ነው። ምንድነው ዲፊካልቲ ያሳለፈው? 2000 ጥሩ ነገርስ ምን አገኘ? 2026 እንዴት ነው የምትቀበለው? ምናልባት ደስ የሚል ፕላን ካለ ለተመልካቾቻችን በትቀጥለን። አስቸጋሪ የሚባል ነገር አላሳለፍኩም፣ ግን 2025 በጣም ቆንጆ አመት ነበረ። 2024 ኦክቶበር አካባቢ ነው ይሄን ስራ የጀመርነው which is almost 2025 ሊገባ ሲል ነው ማለት ነው። በጣም ጥሩ ጊዜ ነው ያሳለፍነው። በዚህ አጋጣሚ ለደንበኞቻችን ሳያውቁን ሰፖርት ላደረጉን፣ አውቀውን ደግሞ ዘመድ ጓደኞች ሆነው መጥተው ለደገፉን ሰዎች፣ አብሮን ለሰሩ ልጆች ማመስገን እፈልጋለሁ። 2026 ቆንጆ አመት ይሆናል ብዬ ጠብቃለሁ። ጥሩ ጊዜ እናሳልፋለን የሚል እምነት አለኝ። በዚህ አጋጣሚ መልካም አዲስ አመት ማለት እፈልጋለሁ። ጀማሪ ምናልባት የምታመሰግናቸው መጨመር ያለበት ሰው ብዙ ሰዎችን ማመስገን እፈልጋለሁ። እንዳልኩ ደንበኞቻችንን ማመስገን እፈልጋለሁ። አውቀውን መጥተው ሰፖርት ያደረጉን ብዙ ወዳጅ ዘመዶቻችን በዚህ አጋጣሚ ማመስገን እፈልጋለሁ። ስም ብጠራ አንደኛውን አስቀርቼ አንደኛውን እንዳላነሳ ነው። አብረውን ደግሞ እዚህ ቤት ውስጥ ደግሞ የሰሩ ብዙ ሰዎች አሉ። እነሱንም ሰዎች እንደዚሁ ማመስገን እፈልጋለሁ። ሊንዳ አለች፣ ሄርሞን አለ፣ ረዴት አለች፣ ዲጄ ሲክስ አለ፣ መሰረት አለች፣ አልማዝ አብራን ሰርታለች። እነዚህን ሁሉ ሰዎች ማመስገን እፈልጋለሁ። እነሱን ያው ቤተሰብ ስለሆኑ ምስጋናው ይቆይ ብዬ ነው ለነሱ። በዚህ አጋጣሚ እዚህ አካባቢ ያሉትን የአበሻ ኮሚኒቲ ቢዝነሶች ማመስገን እንፈልጋለን። መጀመሪያ ሬንዴቭ ባንቺን እናመሰግናለን። ኤንድ ፋሚሊ ባርበር ሾፕ አለ፣ ሞካ አለ፣ ብሉ ናይል፣ ላሊበላ፣ ከዚህ ከጎናችን ደግሞ ሶራ አለ፣ አቡጊዳ ላውንጅ። ሁሉንም መተው ስላበረታቱን ስለደገፉን እናመሰግናለን። በዚህ አጋጣሚ ሚስ ያረኩት ቢዝነስ ካለ ይቅርታ አድርጉልኝ፣ አሁን ስላልመጣልኝ ነው። ግን ሁላችሁንም እናመሰግናለን። ዋዜባንም ማመስገን እንፈልጋለን እየመጡ ስለደገፉን። ቤላ በተለየ ሁኔታ ደግሞ ጆሊባር ማይክን ማመስገን እንፈልጋለን። ምክንያቱም ከኮንስትራክሽን ጀምሮ እየመጣ እንደዚህ አድርጉ፣ እንደዚህ ብሰሩ ጥሩ ነው፣ ሰርቪሱ እንደዚህ አይነት ቢሆን ጥሩ ነው የሚለውን ሲያግዘን ሰፖርት ሲያደርገን ስለቆየ ማይክ በጣም እናመሰግናለን። ቴንክ ዩ። መልካም አዲስ አመት ማለት ነው እንፈልጋለን። ቴንክ ዩ። አመሰግናለሁ ኢየሩስ። እንግዲህ 2025 አሳለፍን እያሳለፍን 2-3 ቀን ነገር ነው። ምን አይነት ዲፊካልቲ ተቀበለሽ? ምን አይነት ጥሩ ነገር ያደረግሽ? 2026 ነው ስለምን ተጠብቂያለሽ? ኦኬ 2025 ቆንጆ አመት ነበረ። ብዙ ጥሩ ነገሮችን ያየሁበት አመት ነው። እግዚአብሔር ይመስገን። ያው ሁሉም በሰላም ያልፋል ማለት አይደለም፣ አለ ወጣ ውረድ፣ ግን የሚታለፍ ከእግዚአብሔር ጋር ጊዜያቶች አልፈዋል። 2026ን ደግሞ እንደ እግዚአብሔር ፍቃድ በሱ እርዳታ ከባለፈው ስህተታችን ተምረን ጥሩ አድርገን የምናሳልፍበት አመት ይሆናል ብዬ አስባለሁ። እና ያው በጥሩ ሁኔታ መቀበል ነው። ጥሩ ሆኖ እንዲያልፍ እንደዚህ ድምቅ ብለን ተቀብለነው የማይሆንበት ምንም ምክንያት የለም። እና ጓደኞቼን ሁላችሁም በጣም አመሰግናለሁ ተጋብዤ ስለመጣው ፕሪቪሌጅ። በጣም እንግዲህ አንድ አመት ጥሩ ጊዜ አሳልፈናል። በቻልነው መጠን ሰፖርት እያደረግን እነሱም በጣም በጣም ደስ የሚሉ ፋሚሊ የሆኑ ሬስቶራንት ነው። ላይክ የሚከብድ አይደለም። ቶሮንቶ የመጣችሁ ብትዝናኑበት የምለው ሪኮማንድ የማደርገው ሬስቶራንት ነው።
እና ጥሩ አመት እንደሚሆንልን እርግጠኛ ነኝ። ገናንም በዓል በሰላም ያስጨርስልን መድኃኔዓለም። አመሰግናለሁ። 2025 ጥሩ አመት ነበር። ያው ብዙ የተማርንበትም ግሮት የሆነ አመት ነው። 2026 ደግሞ ያው በእግዚአብሔር ፍቃድ እሱ ያሰበልንን ኑሮ ለመኖር መልካም ነገሮችን እንጠብቃለን። 2025 was very interesting. ከኔ at least ከኔ experience አንደኛ የመጀመሪያ አመታችን ነው። especially ከprivilege perspective የመጀመሪያ አመታችን ብዙ ነገር የምንማርበት ጊዜ ነው። adjust የምናደርግበት correct የምናደርግበት improve የምናደርግበት ጊዜ ነው። ያ ማለት ሰርቪሳችንን improve እያደረግን high quality service provide ለማድረግ እየሞከርን የምንቀጥልበት ጊዜ ነበር እና በዚህ አመት ውስጥ ብዙ ነገር ተምረናል። I believe 2026 ደግሞ የበለጠ ጥሩ ሰርቪስ ፕሮቫይድ እያደረግን የምንቀጥልበት ጊዜ ይሆናል። ከሰርቪስ ዲሊቨራብል አቅጣጫ ስናየው አሁን ኡበር ኢትስ ላይ ያለን ዶርዳሽ ላይ አቬይላብል ነን from a delivery service perspective የምንሰራቸውን ኮክቴሎች እና መጠጦች ኳሊቲ ኢምፕሩቭ የምናደርግበት ጊዜ ነበር። ይሄ ደግሞ ሰርቪስ ዲሊቨራብል ላይ ኢምፕሩቭመንት የምናደርግበት ጊዜ ነበርና ከካስተመር ጋር ኢንተራክሽን እያደረግን ካስተመር ፊድባክ እየተቀበልን እያስተካከልን ኢምፕሩቭ እያደረግን ብዙ አሪፍ ለኔ በትምህርት ደረጃ በጣም ጥሩ ጊዜ ያሳለፍንበት ጊዜ ነበር። አሁን 2026 ደግሞ በደንብ ይሄንን ትምህርት ይዘን ወደሚቀጥልበት ደረጃ ይሄንን ሰርቪስ ዲሊቨራብል ኢምፕሩቭ የምናደርግበት ጊዜ ነው እና I'm excited ለሚቀጥለው ቻፕተር I think የሚቀጥለው ቻፕተር ለፕሪቪሌጅ is very very exciting. ደስ የሚለው ፓርት ይሄንን ቢዝነስ ሲከፈት የኮሚኒቲው በጣም መጥቶ ሰፖርት እያደረገ ነበር እና ዳግም ሜንሽን እንዳደረገው ብዙ ቤቶች አሉ እዚህ ሰፈር ብዙ ቢዝነሶች አሉ። ከዚህ ሰፈር ውጪ ራሱ እነ ጆሊ ባር፣ ሪላክስ ላውንጅ፣ እነ ቄራ ጀስት የአበሻ ቤት ነው። ሰፖርት እናደርጋችኋለን መተው አይዟችሁ በርቱ ደስ ይላል ቤታችሁ የሚሉት አስተያየት እና ሰፖርት በጣም ደስ ይላል እና ይቅርታ አድርጉልን ሁሉንም ስም ካልጠራን ከጊዜና እንደው ካሰብነው ደረጃ አሁን ነው እንጂ ብዙ የአበሻ ኮሚኒቲ ሰፖርት አድርጎናል። ስፔሻሊ ጆሊ ባር ማይክ ያደረገልን ሰፖርት አንመንሽነብል ነው። ሬጉላርሊ እየመጣ አይዟችሁ በርቱ በጣም ትልቅ ነገር ነው እንደዚህ አይነት ኮሚኒቲ ሰፖርት። በቆንጆ መስተንግዶ እንጠብቃችኋል። አመሰግናለሁ። እንግዲህ ተመልካቾቻችን በእውነቱ ከሆነ እንግዶቼ ትንሽ አይናፋር ቢሆኑም የቻሉትን ያህል አብረው ተወያይተዋል። ከኢትዮጵያም የመጣች እህት አለችን። እዚህ ብዙዎቻችን አብረን የኖርን ነን። እንግዲህ እኔም ፕሮግራሜን ከማጠቃለሌ በፊት አንድ ሁለት ቃል መናገር እፈልጋለሁ።
2025 ዓመተ ምህረት እጅግ በጣም ጥሩ አመት ነው ብዬ ገምታለሁ። የልጆች አባት ነኝ። ልጆቼን በዩኒቨርሲቲ ደረጃ በማስተማር ላይ ይገኛለሁ። ደስተኛ ነኝ። ነገር ግን አንዳንድ ጊዜ ደግሞ ቅድም እነሱም እንዳሉት ውጣ ውረድ የሚባል ነገር አለ። እጅግ በጣም የምወዳቸውና የማከብራቸውን ሁለት ጓደኞቼን በ2025 ዓመተ ምህረት አጥቻለሁ። ሳሚን እና ቹቹ ናቸው። ታውቋቸዋላችሁ። በጣም ያዘንኩበት አመት ነው። እስካሁንም አዝናለሁ። አንዳንዴ ሳስባቸው በተለይ ያለ እድሜው ሰው ሲያርፍ ሲቀጭ ትንሽ ይነካል። የልጆች አባቶች ናቸው። ልጆቻቸውን አላሳደጉም። ያ ትንሽ ውስጤን ጎቶኛል። ስለዚህ እኔም ለማህበረሰቡ ለኢትዮጵያ ወገኖች የማስተላልፈው መልእክት እንደዚህም አይነት አደጋና የህይወት ማለፍ ስላለ በፍቅር ተከባብረን አብረን ሆነን ተመካክረን ብናሳልፍ የእግዚአብሔርን ስራ ብንሰራ ደስ ይለኛል እላለሁ። አሁንም እንግዶች ሁላችሁም ከልብ ነው ማመሰግናችሁ። ለጊዜያችሁ እግዚአብሔር ይስጥልኝ። መጪው 2026 የሰላም፣ የጤና፣ የአንድነት በተለይ ደግሞ አገራችንን ኢትዮጵያን ከጦርነት ከችግር የምትወጣበት ዓመት እንድትሆን እመኛለሁ። ሁላችሁንም በድጋሚ አመሰግናለሁ። ጤና ይስጥልኝ። Thank you.